ተጠፋቻለሁ ዛሬ አግኝቻታለሁ ለመጀመሪያ ጊዜ አውደ ምሕረት ላይ ወጣሁት በ5 ዓመቴ ነበር። እኔ ግን ሾሜን ለምስጋና የሚለው መዝሙርሽ እውነት ለመናገር አለ ጆሮዬ ውስጥ አለ በጣም በቃ አላቅም የሆነ ልጅም ስለነበርኩኝ ነው መሰለኝ ጆሮዬ ውስጥ ገብቶ ነው የቀረው። ወላጆቼ በጣም ትልቅ ዋጋ ነው የከፈሉት እኔን ወደ ዝማሬው ለማስገባትም አልበሙንም ለመስራት። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴ ዛለ። እንዴት ነው ዶሮ ላይ እንዴት ነሽ? ትንሽ ልጅ ስለነበርኩኝ አውደ ምሕረት ላይ አልታይምና ጠረጴዛ ላይ ነበር ቆሜ መዘምር የነበረው። ትምህርታቸው ላይ ይሳንፋሉ የሚባል ምክንያት ይሰጣል። እንቁ ስላሴ እንግዲህ ከአዲስ አበባ ዩኒቨርሲቲ ከጥቁር አንበሳ 3.9 በማውጣት ነው የተመረቅሽ። ሹሩሩ ተብሎ ልጅ የሚተኛበት ሁኔታ አለ አይደለ? እኔ በመዝሙር ዝማሬዎች ነበር ምተኛ የነበረው። እድለኛ ነሽ። እሺ ያኔ ግን ሶሻል ሚዲያ ምንም ስለሌለ የምታስቢ አገልግሎት ብቻ በንጹህ ልብሽ እንዴ ለመዘመር ታግልሽ አታቂ እኔ ስለመውሰድ መዝሙር ልብስ ለመልበስ ከሌሰነጬ ሲፍቴ አራስ ነፋ ነጀርታ ገልሜ ዱአኮቲ ገላ ገልቺቴታ። የት ሄደሽ ነው? 8ኛ ክፍል ተማሪ ነበርኩኝ። ሁለተኛው አልበም ተሰራ ማለት ነው። ወጣትነት ፈተናም ትንሽ ከቤተ ክርስቲያን ዞር ቢያደርገኝ የልጅነቴ ነገር ስላለ ለመመለስ ቅርብ ነኝ። ትንሽ አይነበርሽው ልጅ እንደዚህ አድገሽ ሁሉም ሰው የሚለኝ ነገር ያ ነው። ግቢ ጉባኤ ከሰንበት ትምህርት ቤት ቀጥሎ ባለውለታችን ነው። አብነት ትምህርት ማር ነበረ ሞጆ ያዳኩበት ደብር ላይ ሪሞት ይዤ እንደ ዘማሪ ዘምር ነበር። እውነት እንደዚህ ይለኛል። ሴቶች መማር የለባቸውም ወይም ደግሞ ያንን ቦታ ለወንድ ብቻ ማድረግ እሱም ብቻ አይደለም። የአብነት ትምህርቱን እንደዚህ አይነት የቤተክርስቲያን ትምህርቶችና የቤተክርስቲያን አገልግሎቶችን ሴቶችን ኤክስክሉድ የማድረጉ ነገር በጣም ልክ ያልሆነ ነገር ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። በዓሉ የሰላም የፍቅር ያድርግልን። ለመላው ለኦርቶዶክሳውያን ከኢቲአርቲ ሚዲያ መልካም ምኞትን እንመኛለን ማለት ነው። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ። በዓሉ የሰላም የፍቅር የአንድነት ያድርግልን። ከኢቲአርቲ ሚዲያ ልዩ የበዓል ዝግጅት ነው ይዤላችሁ የቀረብኩት። የዛሬ እንግዳዬ ብዙ ጊዜ ጠፋች የተባለች እውነት ነው ጠፍታ ነበርና እኔም እንዳጋጣሚ ነው ያገኘኋት። ማነች የሚለውን አብረን እናያለን ማለት ነው። ቆይታችሁ ከኛ ጋር አድርጉ። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ። በድጋሚ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። የበዓል ዝግጅታችንን ነው እየተመለከታችሁ ያላችሁት። አብራችሁን ቆዩ። እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት ነሽ? እግዚአብሔር ይመስገን። ስምሽን ልናገረው ወይስ በመልክሽ ይወቁሽ? ትንሽ እንጠብቃቸው። ያው ብዙ ጊዜ የልጅነት መልክሽና ይሄኛው መልክሽ ፈጽሞ አይገናኝም። ምን ያልሽ ስለይ እንደዛ ይሉሽም ሰዎች? ብዙ ሰው ይተኛለሁ። አይመሳሰልም አይደል? አዎ አይመሳሰልም። ሾሜን ለምስጋና ዘማሪት እንቁ ስላሴ በጣም ትንጥያዋ ዘማሪት እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? ክብሩ ይስፋ። እግዚአብሔር ይመስገን። በጣም ጠፍተሽ በጣም ከረጅም ጊዜ በኋላ ነው እኔ ራሴ ያየሁሽና ኢቭን የመጀመሪያ ጊዜ ሳይሽ ጭራሽ አንቺ ሆንሽን አላወኩም ነበር። አዎ ሰው ነው ሜንሽን አድርጎኝ እንደ እንቁ እኮ ናት ትንሽ ልጅ ምናምን ነገር ብሎኝ በጣም ጠፍተሻል አይደል? አገልግሎት ላይ ትንሽ የሆነ ሰዓት ላይ ጋብታ ነበረ በመሀል ማለት ነው። እና እንዴት ነሽ? እግዚአብሔር ይመስገን። በዓል እንዴት ነው? የትንሣኤ በዓል በጣም ጥሩ ነው። ክብሩ ይስፋ። በጣም ደስ ይላል። እስቲ ወደ ፕሮግራማችን ከመግባታችን በፊት እንኳን አደረሳችሁ ማለት የምትፈልጊያቸው አካላት ካሉ እድሉ ልስጥሽ። እሺ፣ ለመላው የክርስትና እምነት ተከታዮች የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ።
ማለት ፈልጋለሁ። እናመሰግናለን። እናንተም እንኳን አደረሳችሁ። እንኳን አብሮ አደረሰን። እስቲ እንቁዬ ከእንግዲህ ዛሬ በጣም ብዙ ነገር ካንቺ ጋር እንጫወታለን፣ ስለ መዝሙሮቹ፣ ስለ ልጅነትሽ ነው አሁን ስላለሽበት። በመጀመሪያ ግን እንቁ ስላሴ እንታውቃት። እንቁ ስላሴ ማን ናት? ምንድነው የተማረችው? ምንድነው የምትሰራው? የት ሀገር ልጅ ነች? የሚለውንም ጭምር። እሺ እንቁ ስላሴ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገልግሎት የምታገለግል አንዲት ሰው ነች፣ ሴት ነች። የተማርኩት አዲስ አበባ ዩኒቨርሲቲ ነው። አነስቴዥያ ነው ያጠናሁት። አሁን የምሰራው በዛው ሙያ ላይ ነው ማለት ነው። በጥቁር አንበሳ ስፔሻላይዝድ ሆስፒታል በአነስቴቲስትነት አገለግላለሁ እና ደግሞ አገለግላለሁ በዝማሬ ማለት ነው። በዝማሬም ታገለግላለሽ? አዎ እንዴ በጣም ያስያቅሻል። ሾሜ ለምስጋና ሁላችም ልብ ውስጥ የቀረ ዝማሬ ነው። በተለይ ሰንዳይ ስኩሎች ላይ የዛኔ ደግሞ ካሴት ነበረና እየዞረ ነበር የሚሸጠው ሲዲ። እስቲ ስለ ልጅነትሽ እንመለስ። እስኪ የእንቁ ስላሴ ልጅነት እንዴት ነበር? በጣም ትንሽዬ ነበርሽ። ይሄው ተመልካቾቻችንን ፎቶ ላይ እንደሚያዩሽ አሁን በጣም ትንሽ እያለሽ ነው ማይክ ያሹና በምን አጋጣሚ ነበር እንደው በልጅነትሽ ወደ ዝማሬ የገባሽ? ተወልጄ ያደግኩት ሞጆ ነው። ሞጆ ትንሽ ከተማ ነች። እዛ ነው እድገቴም። ለትምህርት ነው አዲስ አበባ ዩኒቨርሲቲ ስገባ ወደ አዲስ አበባ የመጣሁት እንጂ እዛ ነው ተወልጄ ያደግኩት። ተወልጄ ያደግኩበት ቤተሰብ በቤተክርስቲያን አገልግሎት ቅርብ ናቸው። አባቴ በዲቆና ያገለግል ነበረ። የመንግስት ሰራተኛ ነበር ግን በክህነት ያገለግል ነበር። እናቴ ደግሞ በሰንበት ትምህርት ቤት ታገለግል ነበረ ማለት ነው። እና ክሎዝ ሆኜ ነው ያደግኩት ከቤተክርስቲያን አገልግሎቶች ጋራ ከልጅነቴም ጀምሮ ገና ምንም ነገር ሳላቅ ጀምሮ እንግዲህ ቅዳሴው፣ ማህሌቱን፣ ሰዓታቱን ሲሄዱ ወደ ቤተክርስቲያን ይዘው ይሄዳሉ ማለት ነው። በዛ ሁኔታ ነው ያደግኩት። አገልግሎት የጀመርኩት ከተባለ እንግዲህ ለመጀመሪያ ጊዜ አውደ ምሕረት ላይ ወጣሁት በ5 ዓመቴ ነበር። ከሰንበት ትምህርት ቤት እያገለገልሽ በነበረበት ሰዓት ነው? እሺ ሰንበት ትምህርት ቤት አገለግል ነበረ። ከዛ በሆነ አጋጣሚ ወደ አገልግሎት ገባው ማለት ነው። ምንድነው እሱ የነበረው ሞጆ ላይ በጣም ትልልቅ ጉባኤዎች ይሰሩ ነበረ በሰዓቱ፣ በጣም ትልልቅ ጉባኤዎች እና ቤት ውስጥ ከዛም በፊት እንዳልኩሽ እድገቴ ቤተክርስቲያን ጋር ቅርብ ስለነበረ ዘምር ነበር ቤት ውስጥ ማለት ነው። እና ስዘምር ይሰሙኛል እናቴም አባቴም ቅርብ የሆኑ ሰዎች እና አጥንቼ መዝሙሮች አጠና ነበረ። በጣም የተለየ ፍቅር ነበር ለዝማሬ ማለት ነው። እና በአንድ ወቅት ትልቅ ጉባኤ ተዘጋጅቶ ሞጆ አዳራሽ፣ ትልቅ አዳራሽ አለ ቤተክርስቲያኑ ግቢ ውስጥ ፕሮግራም ተዘጋጅቷል። እና ያኔ የዘማሪ ትምህርት ነሽ በቤተ መቅደስ ያሳደከኝ የሚለው አልበም የወጣበት ጊዜ ነበረ እና እሱን ዝማሬ በቃ ቀን ከሌት ነበረ የምሰማው። እና ደግሞ የምታስታውሽ ከሆነ እዛ አልበሙ ላይ ክሊፑ ላይ የሆነች ትንሽ ልጅ አለች፣ ስዕል አድኖ ስር ሄዳ የምትሰግድ ትንሽ የምታምር ልጅ ነበረች እና በጣም ነበር በቃ እሱን መዝሙር የምወደው። እና ጉባኤው የተዘጋጀበት ሁኔታ ላይ እናቴ ጋር ነበር የተቀመጥኩት። አባቴ ደግሞ አገልጋይ ስለነበር አውደ ምሕረት ላይ ከአገልጋዮች ጋር ተቀምጧል እና አውቶፍ ነው ወይ በቃ መዝሙር ዘምራለሁ አልኩኝ ማለት ነው ለእናቴ። እዛ ቁጭ ብለሽ ልዘምር አልኳት። ከዛ ታይ ትፈሪያለሽ ምናምን አለች። እዘምራለሁ አልኳት። እሺ በቃ አለችና በወረቀት ላይ እንዬ መዝሙር ካልዘመርኩኝ እያለች ነውና ያው እንደምዘምር ያውቃሉ፣ ግን አውደ ምሕረት ላይ ወጥቶ ለመዘመር የሚያስችል ድፍረት ይኖረኛል ብሎ አላሰቡም። እና 5 ዓመት እኮ በጣም ትንሽ ነበር፣ የህፃናት መዝሙር ክፍል ማለት ነው። አዎ እሺ በጣም ትንሽ ልጅ ነበር። እንደውም ከእድሜ የራሱ ፊዚክሊ በጣም ትንሽ ልጅ ነበርኩ። በጣም ፎቶ ላይም እንዳየሁት በጣም ትንሽዬ ነበርኩ። ከዛ በወረቀት እንዬ መዝሙር ዘምራለሁ እያለች ነውና እንዳትፈራ መጋረጃውን ጋርዱትና አዳራሹን መጋረጃ ትዘምር ብላ ወረቀት ጽፋ ትሰጠኛለች ማለት ነው። ሂጂ አድርሺ ብላ እሺ አውደ ምሕረት ጋር ሄድኩኝ። ለአባቴ ሰጠሁት። በወቅቱ ስብከተ ወንጌል ኃላፊ የነበረው ወንድም መምህር ይተዋወቃል፣ ከኛም ቤተሰብ ጋር ይተዋወቅ ነበርና እንደምዘምርም ያውቃል። ከዛ ዘምራለሁ እያለች ነው ይለዋል። እግሩ ላይ አስቀምጠኝና እስኪ ዘምሪልኝ ይለኛል። በጆሮ ዘምርለታለሁ ማለት ነው። በቃ ትዘምሪያለሽ ምናምን ግን እናትሽ ስለምትፈራ በመጋረጃ ጀርባ ትዘምር ብላለችና ምን ትያለሽ ምናምን ይለኛል። እና ኖ አልኩኝ። እንግዲህ ሲነግሩኝ እኔ በደንብ ትዝ አይለኝም። አይ ዘምራለሁ አልፈራም አልኩኝ። እንግዲህ አልቻሉኝና ወጣሁኝ። በቃ አሁን
በጣም ትንሽ ልጅ 5 ዓመት ነች ማመን ይከብዳችኋል ዘምራለሁ እያለች ነው ትዘምራለች ምናምን አለ ሙሉ መዝሙር ግጥም ሳይጠፋብኝ ምናምን ዘመርኩኝ ማለት ነው በ5 ዓመቴ ያ ነው የመጀመሪያ የዝማሬ ጅማሬ ማለት ነው የነበረውና ከዛ በኋላ ትልልቅ ጉባኤዎች ይዘጋጁ ነበር የጧፍ ፕሮግራሞች ራሱ በወር ከ5 እና ከ6 በላይ ፕሮግራሞች ይዘጋጁ ነበር ሁሉ ጊዜ ምን ይዘምር ነበር እዛ እና አገልጋዮች ከአዲስ አበባ ይመጡ ነበር እና ሲመጡ ያዩኛል ለኛ ደግሞ ትልቅ ነገር ክፍለ ሀገር ላይ ላደጉ ልጆች ትልልቅ ጉባኤ ተዘጋጅተው መምህራንና ዘማሪያን ሲመጡ እሱዋ ይደን ብላ ስንቀበላቸው መኪና ጠብቀን በጣም ትዝ ይለኛል ተዝታው ራሱ በቃ አባቴ ደግሞ ስብከተ ወንጌል በጣም በቅርበት ያገለግል ስለነበረ አገልጋዮቹንም ያውቋቸዋል እንዲሁ አጎቶቼም በአገልግሎት ቅርብ ናቸውና ብቻ ቅርበት ነበረኝ አገልጋዮችን የማግኘትና በቃ ሲዘምሩ ሰማለው ሲዘምር የሚያዩኛልና እቺ ልጅ መዝሙር ትስራ የሚል ነገር ከ7 ዓመት ጀምሮ መባል ጀመረ ማለት ነው እና ዘማሪ ሉል ሰገድ በደንብ አሁን ትዝ የሚሉኝ በሰዓቱ ቋንቋይነሽ ቋንቋይነሽ መድረክ ላይ በቃ ቃል እየገቡ ነበር የሚሉት እቺ ልጅ መዝሙር እናሰራታለን አሁን ግን ያቀሻል አዎ ከረጅም ጊዜ በኋላ ነበር ያየኝ እንደው በጣም ገርሞት ነበር ሲያየኝ ብዙ ሰው ይደነግጣል አሁን በጣም ትልቁኝ የሚያገኙ ይመስለኛልና ከዛ በዚህም ተብሎ የመጀመሪያው አልበሜ በ9 ዓመት የተሰራ ማለት ነው ሾሜ ለምስጋና አልበም ማለት ነውና ወላጆቼ በጣም ትልቅ ዋጋ ነው የከፈሉት እኔን ወደ ዝማሬው ለማስገባትም አልበሙንም ለመስራት በጣም ብዙ ፈተና ነበር በሰዓቱ ማለት ነው እንዳልኩሽ ከ7 ዓመት ጀምሮ እንቅስቃሴ ነበር ያረጉ ነበር ስራ ሁለቱም የመንግስት ሰራተኞች ነበሩ ብዙ ነገር ሳክሪፋይስ ያደረጉ ማለት ነውና አንድ ነጠላ መዝሙር ከማውጣት በአንዴ አልበም ማውጣት እድሜሽ አለ በአንዴ አልበም ማለት ከባድ ነገር ነው ይሄ ራሱ ትልቅ ፈተና ይሆናል ብዬ አስባለሁ በሰዓቱ አዎ እንደዛ ነበር ትልቅ ፈተና ነበር እና ግን እንዴት ነበር 9 ዓመት አልበሙ ይሰራ እንጂ ከዛ በፊት አገልግሎት ይሄድ ነበር መድረክ ላይ ምናምን ተወጪ ነበር አዎ እንዳልኩሽ ሲመጡ ያዩኝ አገልጋዮች ሰባኪያን ትልልቅ ሰባኪያን አገልግሎት ይዘናት እንዲያሉ እናቴ አብረኝ ይዛኝ ትሄድ ነበር ማለት ነው እንደው እንቁዬ መጀመሪያ ወደ ምረት ላይ ዘመርሽውን መዝሙር ታስተውሻለሽ አዎ በቤተ መቅደስ ያሳደገኝ እስቲ በይልን አስማቻል እሺ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴ ዛለ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴ ዛለ ያሸዋ ላይ ህንጻ ሆኗል ቤቴ ያረገረጋል መሰረቴ ጠላት ሰልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴ ዛለ ዝማሬ መላእክት ያሰማል የልጅነት ድምጽሽ ግን አለ ታውቂያለሽ እውነት እንደውም ብዙ ሰው ጭራሽ የለም አይ አለ እስቲ ወደ በኋላ ላይ ደግሞ ሾሜን ለምስጋናን ስንዘምር እናየዋለን ልዩ የባህል ዝግጅታችን ነው የተመለከታችሁ ያላችሁት የዛሬው እንግዳችን የጠፋችው ልጅ ነች በጣም ከረጅም ጊዜ በኋላ ነው የተገናኘነው ገና ከዚህ በኋላ በጣም ብዙ የምንጨዋወታቸው ነገሮች ይኖራሉ ቆይታችሁን ከኛ ጋር አድርጉ ዳቦ ልንበላ ነው ለዚህ ድምጽሽ በዓል እንዴት ነው የምታሳልፊው በዓልን ያው ከቤተሰብ ጋር ነው ትያለሽ ሁሌ አዎ ውስጥ ሁሌም በሚባል ሁኔታ እሄዳለሁ ቅርብም ስለሆነ በጣም ቅርብ ነው ተማሪም እያለሁ እሄዳለሁ
ተማሪ ያለንማ መቼ ያስቀምጣ እንዴ? ተማሪ ያለን በነገራችን ላይ በጣም ነፃነት ነበረን። አሁን ሳስበው አይደል እንዴ እየተነሳሽ መሄድ ማን አይባይልሽማ። ትምህርትሽ የሆነ ብሬክም ስታገኝ ምናምን ትሄጃለሽ። እንዴት ነው ዶሮ ላይ እንዴት ነሽ? ምን ማለት እንግዲህ አንድ ቀን መጥቼ ቤትሽ ትጋብሽኛለሽ። በጣም ደስ ይለኛል። የዛኔ መሰክራለሁ። እንቆይ ልመልስሽ እና ወደ ሾመኝ ለምስጋና አሁንም አልበሙ ወጣ እና በጣም ተቀባይነትን ያገኘ አልበም ነበር በዛ ሰዓት ማለት ነው። ለምንድን ነው ትዝ ይለኛል በጣም ትንሽ ልጅ አይ ቲንክ የመጀመሪያ ነበርሽ መሰለኝ በልጅነት አልበም የሰራሽና በጣም ተደማጭነት ነበረው። እንግዲህ አስቢ አንቺ ያለሽበት ከተማና እኔ ያለሁበት ከተማ በጣም እጅግ ወደ 700 ምናምን ኪሎ ሜትር ርቀት አለውኝ፣ ግን መቶ ይሸጥ ነበር። ዝማሬዎቻችን እኛ ራው ሰንዳይ ስኩል በምናገለግልበት ሰዓት በጣም እንዳሪያ ይነሳ ነበርና እስኪ የዛን ጊዜ የነበረውን ከአልበሙ በኋላ የነበረውን ነገር አስታውሽኝ፣ አጫውች። እውነት ለመናገር ትንሽ ልጅ ስለነበር ብዙ ነገር በደንብ ትዝ አይለኝም፣ ግን እንደዚሁ ብለር የሆነ ሚሞሪ አለኝ። በጣም የተለየ አቀባበል ነበረው። እንዳልኩሽ አገልግሎት በሚሄድበትም ሁኔታ ሰዎች ይሰጡኝ የነበረው የሚያሳዩኝ የነበረው ፍቅር በጣም የተለየ ነው። በተለይ እናቶች በጣም የተለየ ፍቅር ነበር የሚያሳዩኝ። በቃ ልጃቸውን ሁላ መስላቸው ይመስላል። እኔ እናቴ በጣም ትወድሽ ነበር በጣም እና አድገሽ እንደሷ ብትሆኚልኝ ትለኝ ነበር። በቃ በጣም በዚህ አጋጣሚ ልንገርሽ እና በጣም የተለየ አቀባበል ነበር የነበረው። በጣም ስሜታዊ የመሆን ነገር ነበረ። እንዴት ነበር መሰለሽ ትንሽ ልጅ ስለነበርኩኝ አውደ ምሕረት ላይ አልታይምና ጠረጴዛ ላይ ነበረ ቆሜ መዘምር የነበረውና መተው ሊስሙኝ ይችላሉ። በተለይ በዓላት ላይ አሁን ታቦት ውደት እያደረገ እየዘመርኩኝ ረጅም ሰዓት ነበር የምዘምረው። አይደክመኝም ነበረ። ድምጼ ያው በጣም ቀጭን ነው እንጂ ኢነርጂ ነበረው በጣም እና የታቦቱ እየዞረ ምናምን ሰው በስነ ስርዓት እየዘመርኩኝ መጥቶ ብዙ ሰው ነበር የሚስሙኝ እናቶች በተለይ በጣም የተለየ ፍቅር ነበር የሚያሳዩኝ የነበረው። እኖርበትም የነበረው ከተማ ላይ የነበረው ነገር እንደዛው ነበር። በቃ ከትምህርትሽ ጋር እኩል ነበር የምታስኬጁ? አዎ። እሱ ደግሞ እንዴት ነበር መሰለሽ እኔ ወደ አገልግሎት ከመግባቴ በፊት እንዳጋጣሚ ሆኖ ከኔ በፊት አገልግሎት በልጅነታቸው አገልግሎት የጀመሩ ልጆችን እያዩ ይመስለኛል ብቻ ብዙ ኮምፕሌን ይቀርብ ነበር እና ብዙ ቦታ አገልግሎት ሲሄድ ትምህርትሽን አደራ የሚል ነገር ነበረ። ቅድምም እንደው በትንሹ ልጠቅስልሽ የሞከርኩት ነገር ዝማሬውን ለመስራት የሄዱበት በነበረ ሁኔታ ላይ አንደኛው እንደ ምክንያት እቺ ልጅ መዝሙር አትዘምር፣ በዚህ እድሜዋ ወደ አገልግሎት አትግባ የሚለው ነገር አንደኛው ምክንያት ትምህርቷን ትተዋለች የሚል ነገር ነበረ እና እኔ ደግሞ ከዛ በፊት እንግዲህ 9 ዓመቴ ነው 3ኛ ክፍል ተማሪ ነበርኩኝ። ከዛ በፊትም ጥሩ ነበርኩኝ ትምህርቴ ላይ አካዳሚካሊ የደረጃ ተማሪ ነበርኩኝ፣ የነፃ ተማሪ ነበርኩኝ ትምህርት ቤት ውስጥ እና ያ ነገር ስለነበረ ከቤተሰብም ሩቅ ቤተሰብ ትምህርቷን ትተዋለች የሚል ነገር በጣም ይመጣ ነበረ እና በቃ በልጅነት አእምሮዬ ምን አይነት ነገር ወደ እኔ መጣ። በቃ ይሄን ነገር ትምህርቷን ትተዋለች የሚለውን ነገር ሰዎች እንደዛ እንዲያስቡ መሆን የለበትም። ሁለቱንም አብሮ ማስኬድ የሚቻል ነገር ነው። ልጆች ወደ አገልግሎት ሲገቡ ወደ ሰንበት ትምህርት ቤት ሲገቡ ትምህርታቸውን እንደሚተዉ በትምህርታቸው ደካማ እንደሚሆኑ የሚታሰበው ነገር ልክ እንዳልሆነ ቤተሰብን የሚያሰድብ ነገር እንደሆነ ይሰማኝ ነበር። በልጅነት አይምሮዬ ነው የምልሽ። አሁን በምናገርበት ማለት ሳይሆን በቃ ኃላፊነት ነበረ ለኔ የሚሰማኝ የነበረውና ይሄንን ነገር በቃ ይሄንን ሀሳብ እንደዚህ የሚያስቡ ሰዎችን ማስቆም አለብኝ የሚል ነገር ነበርና ያ ስለነበር ትልቅ ሎድ ነበር ለኔ እንደ ልጅ። አሁን ላይ ሆኜ ሳስበው ያኔ ብዙ ነገር አላስበውም ነበረ። ያው ዝም ብዬ ኖረዋለሁ እንጂ አሁን ላይ ሳስበው ግን ትልቅ ኃላፊነት እንደነበር ነው የሚሰማኝ። ስለዚህ እንዴት ነበር ቤተሰቦቼ እና አስተማሪዎቼ በጣም አይን ነበርኩ ለነሱ ማለት ነው። አንድ ፔሪድ መቅጣት አልችልም አገልግሎት መዝሙር በሚባል ምክንያት ምንም ነገር። እኔም ደግሞ ሲሪየስ ነበርኩኝ ትምህርት ላይ። ስለዚህ እንደውም የበለጠ እየጎበስኩኝ ሄድኩኝ ማለት ነው። አሁን ነገ አገልግሎት የምሄድ ከሆነ ዛሬ የማዘገየው ወይም ደግሞ የምዘናጋበት ነገር አይኖርም። ነገ ስለማልኖር ብዬ ዛሬ በተሻለ ፐርፎርማንስ ፐርፎርም ማድረግ ነበረ ማለት ነው እና ከዛ በኋላም እንደውም በደንብ እየበረታው ሄድኩኝ ማለት ነው በትምህርቴ።
ትምህርት ስቲ ለማንሳት ብዙ ጊዜ ሰንዳይ ስኩል ለምንድነው ልጆቻቸውን ማትልኩት ሰንበት ትምህርት ቤት ሲባል ትምህርታቸው ላይ ይሳንፋሉ የሚባል ምክንያት ይሰጣል። እንቁ ስላሴ እንግዲህ ከአዲስ አበባ ዩኒቨርሲቲ ከጥቁር አንበሳ 3.9 በማውጣት ነው የተመረቅሽ። እግዚአብሔር ይመስገን። እውነት ይሄ በጣም እንደ ኦርቶዶክስ ክርስቲያንነት እንደ ሰውነት መጀመሪያ እንደ ኢትዮጵያዊነት የሚያኮራ ነው። ሲቀጥል እንደ ኦርቶዶክስ ክርስቲያንነት ደግሞ እጅግ የሚያኮራ ነው። እንደ ሴትነት ደግሞ እጅግ በጣም 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 የሚያኮራ ነጥብ ነው ያመጣሽውና አሁን ምንድነው መሰልሽ የተገናኘብኝ ያኔ ታው ትምህርቷን ትተዋለችና አገልግሎት ላይ ትንሽ ትዘጊ የሚል ነገር ነው። አሁን ላይ ግን ሲያዩሽ እንደዚህ ያሉሽ ሰዎች ሲያዩሽ ትልቅ ነጥብ ነው በጣም። ከአዲስ አበባ ዩኒቨርሲቲ 3.9 አመት መመረቅ ማለት ኦልሞስት በጣም የመጨረሻው ነው። እና ምንድነው የሚሉሻው? ያው እንግዲህ ይገርማቸዋል ብዙ ሰዎች እንዳልኩሽም ያኛውም ኤክስፔክቴሽን ስለነበረ ከባድ ነገር እንደሆነ ያስባሉ። ግን እንዳልኩሽ ነው እኔ ብቻ ሳልሆን በቤተክርስቲያን አገልግሎት አርሊ ወደ ቤተክርስቲያን አገልግሎት የገቡ ሌሎችንም ሰዎች ብትጠይቂ ተመሳሳይ ኤክስፒሪየንስ ነው የሚኖረው። እንደውም የበለጠ የሚያበረታ ያው የእግዚአብሔር እርዳታ እንዳለ ሆኖ ግን ደግሞ ዲሲፕሊን እንድትማሪ የሚያደርግሽ ወደ ቤተክርስቲያን ቀርቦ ያደገ ሰው በአገልግሎትና በሰንበት ትምህርት ቤት ውስጥ ያደገ ሰው የሚኖረው የሆነ ተመሳሳይ አይነት ካራክተር አለ። አይተሽ ከሆነ ዲሲፕሊንድ መሆን፣ የምታረጊውን ነገር ሲሪየስሊ ወስዶ ማድረግ የመሳሰሉት ነገሮች ቤተክርስቲያን በደንብ ያስተማረችን ነገር ነው በሰንበት ትምህርት ቤትና በአገልግሎት ሂደት ማለት ነውና እንዳልኩሽ ነው በቃ ሌሎች ሰዎች ጋርም ሊታይ የሚችል ነገር ነው። ብዙ ስፔሻል ነገር ነው ብዬ አላስብም። እኔ ተመሳሳይ ላይፍ ነው ይኖር ነው ስፔሻሊ በዛን ሰዓት የነበረ ልጆች አሁን ስለማናቅ ሰንበት ትምህርት ቤት ወርደን በዛን ሰዓት የነበረ ልጆች ግን ተመሳሳይ የሆነ ባህሪ ነው የምናሳየውና እሷማ ሰንደይ ስኩል ነች ላስኪባል ድረስ በባህሪያችን ማለት ነው ተመሳሳይ ላይፍ ነው ይኖር ነው። በልጅነታችን ሲሆን ደግሞ ቤተክርስቲያን ያስተማረችን የቀረጸችን ነገር አለ። እንዲህ ብታደርጉ እኮ እንዲህ ነው፣ እንዲህ ብታደርጉ እኮ እንዲህ ነው ያለች በጣም ብዙ የተማርነው ነገር አለ። እግዚአብሔር ይመስገን ዛሬ ለመቆማችንም መሰረታችን እዛ ጋር የነበረው ነገር ነው። በጣም እኔ ሁሌም ነው እግዚአብሔርን የማመሰግነው በዚህ በቃ እንደ አዲስ ራሱ የሆነ ሰዓት ላይ አስበዋለሁ ማለት ነው። እንደው ምን አድርጌ ደስ አይልሽ በዛ ሰዓት የመዝሙር አልበም ማውጣትሽን አሁን ላይ ስታስቢ በጣም እኮ እሱን ነው የምልሽ። በቃ እንደው ምን አሁን ላይ ያደረኩት ነገር ቢሆን ኮንሺየስሊ አስበሽበት ፈልገሽ ኢንተረስትድ ሆነሽ የምታረጊው ነገር ነው ይባላል። ምንም ነገር ሳላቅ ገና እንደው ጨዋታ ራሱ በቅጡ 9 አመት ማለት በጣም ትንሽ ነው እንዴ። በዛ ላይ ቴክኖሎጂ የለም ይሄን ያህል ተስፋፋም አይደለም አልነበረም። እና እሱን ነገር ሳስበው እግዚአብሔር የተመሰገነ ይሁን ስለሁሉም ነገር። እና ደግሞ የመጣሁበትን መንገድ ሳይው አሁን ላይ ላለኝ ነገር አሁንም ትልቅ ቦታ ላይ እያልኩኝ አይደለም። እግዚአብሔር ይመስገን ጥሩ ነገር ላይ ነኝ ያስባለሁ። ግን ገና ብዙ ነገር ይቀረኛል። ቢሆንም ግን በቃ ያኔ የመጣሁበት መንገድ ነው ምክንያቱ ብዬ የማስበው። እንደው እንደ ምሳሌ አንድ ነገር ልንገርሽ በደንብ ትዝ የሚሉ ሚሞሪዎች የነበሩኝ ማለት ነው። እንዳልኩሽ መዝሙሩ ከወጣው በኋላ ክፍለ ሀገር በጣም እንሄድ ነበረ። ክፍለ ሀገር አርብ፣ ቅዳሜ፣ እሁድ አገልግሎት አለ። እንዳልኩሽ ትምህርት ላይ ደግሞ በጣም ሲሪየስ ናቸው። ቤተሰቦቼም በጣም ሲሪየስ ናቸው። አስተማሪዎቼም ውልፍት የለም በቃ ከባድ እንትን ነበርና እንዴት ነው የነበረው ነገር? አርብ ዕለት ወደ ክፍለ ሀገር ልንሄድ ስንል አርብ ዕለት እስከ 9 ሰዓት ነው ክላስ። ምን አይነት ነገር ነበረ? እናቴ ልብሴን ለ3 ቀን የምለብሰውን ልብስ የምበላው ምግብ ምናምን ይዛ ትምህርት ቤት ትመጣለች። ጓደኞቼ ወደ ቤታቸው ሲሄዱ እኔ ባዶ ክላስሩም ውስጥ እገባና ልብሴን ትቀይርልኛለች። ከዛ ልብሴን ቀይሬ ቀጥታ ወደ አገልግሎት ነው የሚሄደው። አርብ ማለት ነው። ደብተሮቼን ይዛለሁኝ፣ ማጠናውን ነገር ይዛለሁ ምናምን ሄዳለሁኝ ክፍለ ሀገር አርብ፣ ቅዳሜ፣ እሁድ አገልግዬ እሁድ ሌሊት ለሰኞ ማለት ነው እየተጓዝን ነው የምናድረው ወደ ሞጆ ማለት ነው። እንመለሳለን። ጠዋት ወደ ክላስ እገባለሁኝ። ልክ አርብና ቅዳሜ እሁድ እንደ ማንኛውም ተማሪ አርፎ እንትን ብሎ እንደመጣ ማለት የለም በቃ እንደዛ ነበረ። ጸጉሬም እዛው አገልግሎት ክፍለ ሀገር ሲሄድ ነው እናቴ የምትሰራኝ። እናቴ ነች ብዙ ጊዜ ይዛኝ የምትሄደው። ጠዋት ላይ እገባለሁ ማለት ነው እንደ ማንኛውም ተማሪ። አሁን ላይ ሆኖ ነው ከባድ ነው የሚለው ነገር አሁን ነው የሚታሰበኝ እንጂ ያኔ እንዳልኩሽ ነው በቃ ኃላፊነቴን እየተወጣሁኝ ነው። ቤተክርስቲያኔን አላሰድብም፣ ቤተሰቦቼን አላሰድብም የሚለውን ነገር እየኖርኩ እንደሆነ ነው የሚገባኝ። አሁን ላይ ሳስበው ግን it was a lot ለ9 አመት ለ10 አመት ልጅ በጣም ያለ ረፍት ያለ ጨዋታ አገልግሎትና ትምህርትን ሲሪየስሊ ወስዶ መኖር በጣም ከባድ ነበር። ግን የቤተሰቦችሽን ጥንካሬ ነው እዚህ ላይ ያየሁት።
በጣም ሁሌም ነው ማነሳው የቤተሰቦቼን ጥንካሬ እናቴንም አባቴንም እግዚአብሔር እድሜና ጤና ይስጣቸው። ነት በዛ ሰዓት መፍቀዳቸው በራሱ እንዳልኩሽ ነው። በዛ ሰዓት ሰንዳይ ስኩል አገልግሎት ላይ የገባ ልጅ አይደለም ትልልቆቹ ራሱ ወይ ትምህርታቸው ላይ ሰንፋሉ ወይ የሆነ ነገር ይሆናሉ ወይ ይበላሻሉ ተብሎ ነበር የሚታሰበውና እንኳን ከክፍለ ሀገር ወደ ክፍለ ሀገር ልዞር ይቀርቶ አይደለም እዛው ራሱ በመከራ ነበር። ቤተሰቦችሽ በዚህ አጋጣሚ እኛም እህታችንን በዚህ መልኩ ስላከበራችሁልንና ስላስረከባችሁን እናመሰግናለን ማለት እንወዳለን። ከዛ በኋላ ሁለተኛው አልበም ሰንተርሻል። እስቲ ስለሱ ንገሪኝ። በመሀል ስንት ጊዜ ጋብታ ነበር ሁለተኛው አልበም ሲሰራ? ከ5 ዓመት በኋላ ማለት ነው። ልጅ ነሽ አሁንም? ልጅነቷ አለቀቀሽ? ግን ድምጼ ላይ ልዩነት አለው። በደንብ የሚታይ ልዩነት ነበረው ድምጼ ላይ። ከ5 ዓመት በኋላ 8ኛ ክፍል ተማሪ ነበርኩኝ። ሁለተኛው አልበም ተሰራ ማለት ነው። እኔ ግን ሾሜኝ ለምስጋና የሚለው መዝሙሮች እውነት ለመናገር አለ ጆሮዬ ውስጥ አለ። በጣም በቃ አላቅም የሆነ ልጅም ስለነበርኩኝ ነው መሰለኝ ጆሮዬ ውስጥ ገብቶ ነው የቀረው። የሆነ ቢወጣና ማውጣት ብችልና ባሳይሹላ በእውነት ብዬ አስባለሁ። የቀጥኖ ድምጽሽ ምናምን ነገር ነው። ሁለተኛ አልበምሽ ምን ነበር? የመቅረዝ ብርሃን። የመቅረዝ ብርሃን በውስጡ በጣም ብዙ መዝሙሮች አሉት። ራሴን በዘይት ከታናሽነቴ ብዙ ሰው የሚያውቀው ራሴን በዘይት የሚለው እስቲ አስታውሽ። ራሴን በዘይት የቀባ አንደበቴን በቃል የፈታ የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነህ። ራሴን በዘይት የቀባ አንደበቴን በቃል የፈታ የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነህ። አይነ አያደላ እንደ ሰው አይደለም፣ ሚዛን ትክክል የሚመስል የለም። ከታላቆች ይልቅ እኔን የመረጥከኝ የዘላለም አምላክ ክበር ንገስልኝ። ራሴን በዘይት የቀባ አንደበቴን በቃል የፈታ የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነህ። ዝማሬ መላእክት ያሰማልን። ስለ ሁለተኛው አልበምሽ ደግሞ እስቲ ያጫውች። እንዴት ነበር? ሁለተኛው አልበሜ ሲሰራ ያው ከመጀመሪያው ቀለል ይል ነበረ። ከመጀመሪያው ብዙ የተማርናቸውም ነገሮች ስለነበሩ እና ደግሞ የተለያዩ ሰዎች ነበሩ የሰሩት የዝማሬውን አልበም ጥሩ ነበር የተሻለ። እኔም ደግሞ በእድሜም ትንሽ ከፍ ስላልኩኝ የተወሰነ በጠየቅም ዜማም እንደዚህ ይሁን እንደዛ ይሁን ትንሽ በሰለልኩበት ጊዜ ይመስለኛል ነው። እና እንዳልኩሽ ነው የድምጼም ልዩነት በደንብ ያስታውቅ ነበር አልበሙ ላይ እና ጥሩ ነበር እግዚአብሔር ይመስገን። ዜማና ግጥም ከምታስታውሺ ከሁለቱም አልበሞች ውስጥ የሰጡሽ ሰዎች አሉ? የመጀመሪያውን አልበም የሚሰሩት ጋሻይ ማሜ እና ሀብታሙ ነበሩ። ሁለተኛው አልበም ላይ ግን በጣም ብዙ ሰዎች ነበሩ የተሳተፉበት። በጣም ብዙ ሰዎች ነበሩ እነ ሊቀ መዘምራን ቴዎድሮስ ዮሴፍ። እውነት? አዎ። ግን አግኝቶሽ ያውቃል? አሁን አንቺ መሆንሽን ሲያውቅ ምን አለ? አንቺ መሆንሽን ሲያውቅ ምን ይላሉ? አሁን ትንሽዬ ሆነሽ ያዩሽ ግጥምና ዜማ የሰጡሽ ዘማሪያንም ሆነ መምህራን አሁን ላይ እንዲያድገሽ ሲያዩሽ ምን ይሉሻል? ወይ ያስገረመሽ ከአገልጋይ በጣም ያስገረመሽ ኮሜንት ካለው? በቃ ተመሳሳይ አይነት ሪስፖንስ ነው የማየው። በጣም ይገርማቸዋል፣ ይነግጣሉ። አንቺ ትንሿ የነበርሽው ልጅ እንደዚህ አድገሽ ሁሉም ሰው የሚለኝ ነገር ያ ነው።
ማድጋ አይመስላቸውም። ያው ብዙ ሰው ጋር ያለው ነገር ያ ነው። በቃ በትንሽ ያለውኝ ስለነበረ ያቁኝ የነበረው አሁንም ኤክስፔክት የሚያደርጉት እንቁስላሴ ሲባል ያቺ ትንሿ ልጅ ነውና በጣም ሁላችንም ትልቅ ሰው ሆኜ ነው በቃ ግዝፍልባቸዋለሁ ይመስለኛል። ድንግጥ ይላሉ። ግን በጣም ደስ የሚል ሪስፖንስ ነው የማገኘው አሁንም ቢሆን ማለት ነው። በልጅነት እንግዲህ 2 አልበሞችን አበርክተሻል ለቤተ ክርስቲያናችን። በጣም ስታዩ ደስ ያለሽ አገልጋይ ወይም ባዩ ብለሽ ስትመኝ የነበረው አገልጋይ በዛ ሰዓት ማን ነበር? ልጅ በነበርሽበት መዝሙሮችሽ በወጡበት ሰዓት? መዝሙሮቼ በወጡበት ሰዓት ሳይሆን ከዛም ቀድሞ አባቴ እንዳልኩሽ በዲቁና ያገለግል ነበረ እና የሊቀ መዘምራን ኪነ ጥበብን ዝማሬዎች እየዘመረን ያሳደገኝ ስልሽ ሹሩሩ ተብሎ ልጅ የሚተኛበት ሁኔታ አለ አይደለ? እኔ በኪነ ጥበብ ዝማሬዎች ነበረ ምተኛ የነበረው። እድለኛ ነሽ። እሺ በደንብ ተዋህደውኝ ያደግኩት ከልጅነቴም ጀምሮና አባቴም እግዚአብሔር ይመስገን በጣም ጥሩ ጸጋ ነው ያለው። አንድ ቀን እንግዲህ ተሰሙት ይሆናል። ደስ ይላል እንዴ! በጣም የሚገርም ጸጋ ነው ያለውና በዛ ሁኔታ ነው ያደግኩት እና ከልጅነቴም ጀምሮ ባገኘው ብዬ የማስበው የነበረው አገልጋይ እሱ ነበረ። ሊቀ መዘምራን ኪነ ጥበብ እና በአንድ ወቅት እኛ ጋራ መርሃ ግብር ተዘጋጅቶ መጥቶ እንደውም በጣም የተለየ ታሪኩ ላለኝ ከሱ ዝማሬዎች ጋር ማለት ነው እና እሱንም ነግረን አባቴ ነግሮት በጣም ደስ ብሎት እንደነበር ትዝ ይለኛል። ልጅ ነበርኩኝ ያኔ። ግን በጣም የተለየ ፍቅር፣ የተለየ አክብሮት፣ የተለየ ኮኔክሽን፣ የተለየ ቦንድ አለኝ ከሱ ዝማሬዎች ጋርና አሁንም እንግዲህ በጸጋ በጤና ያቆይልን። አሜን። እውነት አሜን። ኪነ ጥበብ እንግዲህ ለብዙዎቹ አርአያ የነበሩ አሁንም ያሉ ዘማሪ ናቸውና ብዙዎቻችንም እንወዳቸዋለን። መዝሙራቸው ለየት ያለ ነው። በዛን ጊዜ የሚወጡ ዝማሬዎች በተለይ የሆነ ነገርን እንድታዩ እንድስዩ ያደርግሻል። ዘማሪ ይልማንም ብናየው በቃ ስለመጪው ጊዜ ብቻ ደስ ይልሻል። ልጅ ስትሆኚ ደግሞ ንጹህ ነው አይምሮሽ። ምንም ነገር አሁን ላይ እንዳሁን ስልክ የለ፣ ቲክቶክ የለ፣ ፌስቡክ የለ። ያው ፌስቡክም ቢኖርም የሚጠቀመው ግን ከኛ እድሜ ከፍ ያለ ነው። ማን ይሰጣን ነበር? ስልክ ራሱ ብዙም አይደለም የለም ማለት ይቻላልና አሁን እንዳሁኑ ቴክኖሎጂ ስላልነበር አገልግሎት ብቻ ነበር የምናገለግለው። እኔ በራሴ በዛ ዘመን መኖሬና ማገልገሌ ለእኔ አሁን በጣም የምኮራበት ነገር ነው። ለምን እንደሆነ ልንገርሽ። አሁን ላይ ወጣትነትም ልጅነትም ሁሉም ስልክ ላይ ነው ያለውና የስልክን ጫና ታውቂዋለሽ። ስፔሻሊ ይሄ ሶሻል ሚዲያዎች ማለት ነው። ያኔ ግን ሶሻል ሚዲያ ምንም ስለሌለ የምታስቢው አገልግሎት ብቻ ነው። በንጹህ ልብሽ እንዴ ለመዘመር ታግልሽ አታቂ እኔ ስለመውሰድ መዝሙር ልብስ ስለመልበስ በጣም ብዙ በሰዓቱ ዋጋ ምለው አሁን ላይ ኖርማል የምላቸው ነገሮች ነበሩ። ይሄ ምንድነው? የአገልግሎት ፍቅር ብቻ ነው። ታይታም የለም ምንም የለም በሰዓቱና በጣም የተለየ ስሜት ነበረው። እኔ በዛ ሰዓት በማገልገሌ በጣም ነው ደስ የሚለኝ። እግዚአብሔር ደግሞ በዛ ሰዓት ያገለግልነውን በንጹህ ልባችን ያገለግልነውን ዛሬ እየከፈለን ነው፣ ነገም ይከፍለናል። ከሰንበት ትምህርት ቤት ጋር ተያይዞ ገጠመኛለሽ ወይ? ከዝማሬ አገልግሎት ላይ ብዙ ገጠመኞች ይኖራሉ። ከዝማሬ አገልግሎት ጋር ተያይዞ ብዙ እንትኖች ይኖራሉ። ሰንበት ትምህርት ቤት ላይ ግን እንዳልኩሽ ከዝማሬው ጎን ለጎን ይሄ ድራማ ኪነ ጥበብ ምናምን ነገር ላይ ያሳትፉኝ ነበረ። በጣም ጸኑኝ ማለት ነው። የትንንሾቹ ልጆች ካራክተር የምትጫወተው ልጅ አለች። እሷ ልጅ ነበርኩኝ ማለት ያደኩኝ ስመጣ ትንሽ እንትን እያልኩኝ የመጣሁት የሆነ ፈራ ማለትና ይሄ ትንሽ ቀዝቀዝ ማለት የመጣው እንጂ ታስታውቂያለሽ። ፈሪማ ነሽ። በ5 ዓመቷ መድረክ ላይ የዘመረችው ልጅ አትመስይም ማለት ነው በጭራሽ። አሁን ራሱ በቃ ቤት ይሉኛል በጣም ልጅ እያለሽ እኮ በጣም ደፋር ነበርሽ ይሉኛል። እና ፈጠን ያልኩኝ በጣም ፈጣን ልጅ ነበርኩኝ እና ድራማ ምናምን ሰራ ነበረ በደንብ። እነሱ ሚሞሪዎች አሉኝ ትንሽ ባደኩበት ሰንበት ትምህርት ቤት ማለት ነው። ዝማሬ ላይስ ገጠመኞች ያው ብዙ ይኖርሻል ከልጅነት ጋር ተያይዞ እንደማ አትረሺው ያሳዘነሽም የሆነ ያስደሰተሽ? እንዳልኩሽ የመጀመሪያውን ዝማሬ ስዘምር እሱ ትዝ ይለኛል።
በጣም ብዙ ሰው ገርሞት ነበረ። ሁሉም ሰው ከመቀመጫው ተነስቶ ነበር ይሰማኝ የነበረው። አዲስ ነበር። 5 ዓመት ልጅ ስትዘምር ኤክስፔክት ማድረግ በጣም ይከብዳል በጣም እና አዳራሹ ምን እንዴት ነው መሰለሽ? በጣም ትልቅ አዳራሽ ነው። መሀል ላይ መንገድ አለ። ከአውደ ምሕረቱ ፊት ለፊት በር አለ እና መዝሙሩን ዘምሬ ስጨርስ ትዝ የሚል ነገር የሆነ ሴት እየሮጠች ነው የመጣችው ቀጥታ ወደ እኔ ማለት ነውና አንጠልጥላኝ ነው ያነሳችኝ ማለት ነው። ከአውደ ምሕረት ነው። በጣም ደስ ብሏት ማለት ነው። አቅፋ ይዛኝ እየሮጠች ሄደችውና እሱ ጊዜ እናቶቻችን እውነት በጣም ያዳምጡ ነበር ያንቺን መዝሙር በጣም 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 በሰዓቱ የራስ ትልቅ መባረክ ነው። በጣም እንዳልኩሽ እናቶች የተለየ ፍቅር ነበራቸው። እንዳልኩሽ ክፍለ ሀገርም በመሄድበት ወቅት የተለየ ትሪትመንት ነበር የሚደረግ። ከቤታቸው ወተት ይዘውልኝ የሚመጡ ሰዎች ነበሩ። በቃ ሲያዩ ትንሽ ልጅ ስለመሆንባቸው ወተት ይዘውልኝ ይመጡ ነበር። በመሰረቱ ክፍለ ሀገር ላይ እንግዳ ሲመጣ እንክብካቤ በጣም ልዩ ነበር። ግን እኔ ይናፍቀኛል አሁን ላይ የክፍለ ሀገር እዛው ያደኩበት ደብሩኝ አርብ፣ ቅዳሜ፣ እሁድ የሚመጡ አገልጋዮችን ማየት መሳተፍ፣ አርብ 10 ሰዓት ሲደርስ መጡ አልመጡ ውጪውን ማየት የነበረው ነገር በጣም ደስ ይል ነበር። እውነት ስሜታዊ ያደርግ ነበርና ኢቭን 3ኛውን ቀን ጨርሰው እሁድን ጨርሰው ሲሄዱ ምናለቅስባቸው ጊዜያቶች ሁላ ነበሩ አገልጋዮች እና በቃ ይደገም ብለን ብቻ እግዚአብሔር ይመስገን በዛ ሰዓት አገልጋይ ስለነበርን። አሁን ላይም ያሉት ልጆች ያን ጊዜ የነበረውን አገልግሎት ይስጣቸዋል። ምክንያቱም ያኔና አሁን አንድ አይደለም፣ ጊዜውም አንድ አይደለም፣ ጄኔሬሽኑም አንድ አይደለም፣ ባህሪያችንም ያለው ነገር አኗኗራችንም አንድ አይደለም። ሁሉም ነገር ይሄን ሐሳቤን ትጋሪያለሽ? አዎ በጣም በጣም ሁሉም ነገር ልዩ ነው አሁን ያለውና ያው ሁሉም ዘመን በየዘመኑ የራሱ የሆነ አዲስና የተለየ ነገር ይኖራል። ይሄኛው ጀነሬሽን ደግሞ በጣም የተለየ ይመስለኛል። እኛ ያደግንበት ሁኔታ እንበል እንጂ እንደዛ አዎ እንዴ አይገርምሽ? እኛ ያደግንበት ሁኔታ በጣም በጣም ነው ጊዜው የሚሮጠው። ከዚህ ጋር ተያይዞ አንድ ጉዳይ ልንገርሽ። ሀረር ያኔ ዝማሬ የወጣ ጊዜ ሀረር ተክለ ሃይማኖት ቤተክርስቲያን ጠርተውኝ ሄጄ ነበርና አገልግዬ ነበር ያኔ ማለት ነው በ9 ዓመቴ ነው። አሁን ከወራት በፊት ይመስለኛል መራግብር ተዘጋጅተው ደውለው ጠርተውኝ ነበርና ምን አሉኝ? ያኔ አንቺ የመጣሽ ጊዜ ህፃናት ሰንበት ትምህርት ቤት አገልጋዮች ነበርን። ትዝ ይለኛል ሲዘምሩ ከኔ ጋራ ምናምን ውር ሲሉ ነው። አሁን የጠሩኝ የሰንበት ትምህርት ቤቱ ሊቀመንበር፣ ምክትል ሊቀመንበር፣ ዋና አስተዳደር ክፍለያ ሆነው ማለት ነው። እንግዲህ እነዛ ልጆች ማለት ነው። በጣም የተለየ ሚሞሪ ነበረ። በጣም ጠሩኝ፣ ሄድኩኝና ሁሉንም ነገር ይገርማል። በቃ ሲዘምሩ ሲያስታውሱኝ የነበረው ነገር ፎቶዎች እያሳዩኝ ነበረ። እኔ ሄድኩኝ ጊዜ የነበሩ የተነሳናቸው ፎቶዎች ነበሩ። የዛን ጊዜ ማለት ነው ረጅም ጊዜ ከ15 16 ዓመት ማለት ነው። ከ15 ዓመት በፊት እና አሁን የሰንበት ትምህርት ቤቱ ትልልቅ ቦታ ላይ ሆነው ማለት ነው። እና እንደዛ ነው ጊዜው ይሮጣል፣ አታውቂው በጣም ይሮጣል። አሁን በእኛ ጊዜ ብለን ማውራት ከጀመርን እኮ አስቢው እንዴ ዩኒቨርሲቲ ገብተን ተምረን ከዛ ወተን ረጅም ጊዜ ነው። ርዝመቱ ብቻ ሳይሆን ደግሞ ያለው ነገሩን ረጅም ጊዜ ያደርገዋል። በዛ ጊዜ የነበረው አገልግሎትና አሁን ያለው አገልግሎት ኮምፕሊትሊ አይገናኝም በምንም ተአምር ማለት ነውና ግን ምንድነው እንዳልሽው ቅድም አመት በተተካ ቁጥር የሚመጣው ጀነሬሽን ያደገ በእኛ ጊዜ ቴክኖሎጂ ይሄን ያህል አልተስፋፋም። ቢስፋፋም ስልክ የሚሰጣን ሰው አልነበረም እንዴ። እኔ የአባቴ ስልክ እንዲችቲኒ ጥያ ስልክነት በቃ አልገባሽም እንዴት እንዲህ ተንከባክቤ ነበር ስኔኳን ጌም ለመጫወት እሷን ራሱን ለመጫወት እሱ ራሱ ከተሰጠኝ ነው። አሁን ታች ስልክ ላይ ቲክቶክ ካላዩ ልጆች አይቀመጡ። 3 ዓመት 2 ዓመት ልጆች በቲክቶክ ነው ምግብ የሚበሉት በቪዲዮ ነውና ጥሩ አይደለም። ለልጆች ከእግዚአብሔር ጋር መኖር መለማመድ አለባቸው። ምክንያቱም እኔ ለነገ ህይወታቸው ነው። ምን አስባለሁ መሰለሽ እንቁዬ፣ እኔ ምናልባት እንደዛ ባላድግ ኖሮ እግዚአብሔር ይመስገን አሁን ጥሩ ላይ ነኝ ያለሁት። አሁን ላይ ያለኝ ትንሽም ብትሆን የመንፈሳዊ ባክግራውንድ ትኖረኛለች ብዬ አላስብም። ምክንያቱም ከየት አመጣዋለሁ። አሁን ግን ኢቭን ትንሽ እንኳን ወጣትነት ፈተናም ትንሽ ከቤተ ክርስቲያን ዞር ቢያደርገኝ የልጅነቴ ነገር ስላለ ለመመለስ ቅርብ ነኝ። ልጅነቴ ላይ ግን ምንም ነገር ካልተማርኩ ምንም ነገር ቤተሰቦቼ አሻራ ካላስቀመጡ በወጣም ይሄ መመለስ እድሌ በጣም ጠባብ ነው። መሰረት አንድ ቤት መሰረት ያስፈልገው የለ መሰረት ያስፈልጋል። ቆይታችን እንዴት ነው? በጣም ቆንጆ ነው። በድጋሚ እንኳን አደረሰሽ። እንኳን አደረሰን።
ተመልካቾቻችን እየተመለከታችሁ ያላችሁት ከእንቁ ስላሴ ከዘማሪት እንቁ ስላሴ ጋር እያደረግን ያለነውን ልዩ የበዓል ፕሮግራማችን ነው። በዓሉ የሰላም፣ የፍቅር፣ የአንድነት ያድርግልን። አሁንም አላለቀም ቆይታችን፣ አብራችሁን ቆዩ። ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። በዓሉ የሰላም የፍቅር ያድርግልን። ለመላው ለኦርቶዶክሳውያን ከኢቲአርቲ ሚዲያ መልካም ምኞትን እንመኛለን ማለት ነው። አሁንም ቆይታችን አላለቀም፣ አብራችሁን ቆዩ። ሁለቱን አልበሞችሽን ከሰራሽ በኋላ እንቁዬ በመሃል በጣም ጠፍተሽ ነበረ። እንደውም ምን የሆነ ሰዓት ትዝ ይለኛል ልክ ወደ ሚዲያ የመጣው ሰሞን የት ሂዳ ነው የሚባል ነገር ሁላ ተነስቶ ነበር። የት ሂደሽ ነው? የትም ማለት እና ምን ሆነሽ ነው የጠፋሽው? ድምፅሽ ሁላ ጠፍቶ ነበር። በቃ እንቁ ጠፍታ ነበር። አዎ ምንድን ያጠፋሽ? እንዴት ሆነ መሰለሽ እንዳልኩሽ ቅድም የጀመርኩልሽ ነገር አለ አይደለ? ትምህርቱንና አገልግሎቱን አብሮ የማስኬዱ ነገር በዛ መልኩ ነበረ ረጅም ጊዜ ቆየሁት ማለት ነው። ሃይስኩል ከገባሁኝ በኋላ ቤተሰቦቼ በጣም ሎድ እንደበዛብኝ ያያሉና እና ደግሞ ትምህርቴ ላይ በጣም ኢንተረስትድ ነበርኩኝ። እኔ በጣም ትምህርት ወደ ነበር ከልጅነቴም እና ትምህርቴ ላይ የነበረኝ ነገር አለ። ከዛ ደግሞ አገልግሎቱን አንድ ላይ ለማስኬድ ያው እድሜ እየጨመረ ሲሄድ ክፍሉም እየጨመረ ሲሄድ እየከበደ የመምጣት ነገር ይኖራል ኦብቪየስሊ እና ሎዱ እየበዛብኝ ሲሄድ በቃ የሆነ እዚህ ጋር ትንሽ አንደኛውን ነገር ጋር አድርገን ወደ አንደኛው ፎከስ ማድረግ የሚለው ነገር መጣ ማለት ነውና ስለዚህ እኔ ወደ ትምህርቴ ማድላቱን ነበር የፈለኩት በሰዓቱ። በቃ ሙሉ በሙሉ ትኩረቴን ኢነርጂን ትምህርቴ ላይ ያደረኩኝ፣ ግን ሙሉ በሙሉ አልጠፋውም ነበረ። ዝማሬ አልበምና የዝማሬዎችን እየሰራሁኝ አልነበረም ነው እንጂ አገልግሎት እሄድ ነበረ። ምጅልበት ቦታ ሩቅ ቦታ ባይሆንም እዛው አካባቢ ደብሬ ላይ ያገለግል ነበር። በሰንበት ትምህርት ቤትም ብቻ አገልግሎቴን አላቆምኩም ነበረ። ግን ይሄ በፊት የነበረው ነገር የዝማሬ መስራቱና ሩቅ ሀገር ክፍለ ሀገር የሚሄዱ ነገር ግን እንዳልኩሽ እየከበደኝ ስለነበረ ኢነርጂን እና ፎከሴን ትምህርት ላይ ማድረግ ነበረብኝ። እንግዲህ ትምህርት ነው ያጠፋኝ ማለት ይችላል በመሀል ማለት ነው። ከዛ ወደ አዲስ አበባ ዩኒቨርሲቲ መጣሽ። አዲስ አበባ ዩኒቨርሲቲ እዚህ የነበረውን ነገር አዲስ አበባ ዩኒቨርሲቲ በጣም ትልቅ ዩኒቨርሲቲ ነው። እንደ አጋጣሚ እኔም አዲስ አበባ ዩኒቨርሲቲ ነው የተማርኩትና መጀመሪያ ስመጣ እንዴት እንደፈራ አስታውሰዋለሁ። የምን አይነት ጓደኛ ይገጥመኝ ይሆን የሚለው ምክንያቱም ብዙ ጊዜ ክፍለ ሀገር ስንኖር በሆነች ነገር ስፔሻሊ ትንሽ ከተማ የምንኖር ሰዎች በሆነች ነገር ታጥረን ነው የምንኖረውና አገልግሎት ነው አብዛኛው ጊዜያችን። አገልግሎት ከአገልግሎት ትምህርት ቤት ነው። ምንም የምናውቀው ነገር የለም።
አዲስ አበባ መባሉ በራሱ ትልቅ ነው። ዩኒቨርሲቲ ሲጨመር ደግሞ በጣም ትልቅ ያደርገዋልና እኔ ቤተሰቦቼ ፍራቻቸው እንዳትበላሽ፣ መጥፎ ጓደኛ ገጥማ እንዳትበላሽ፣ ከመንፈሳዊ ህይወቷ ዝቅ እንዳትል የሚል ነበር። እውነትም ያስፈራ ነበር አዲስ አበባ ዩኒቨርሲቲ። እኔ ወጥቼም አላቅም፣ ለመጀመሪያ ጊዜ ነበር የመጣሁትና። አንቺ ጋር እንዴት ነበር? እኔ ጋር እንዴት ነበር መሰልሽ አዲስ አበባ ዩኒቨርሲቲ መግባቴ ነገር አዲስ አበባ አልነበረ መግባት ምፈልጌ ነበረው፣ ጎንደር ነበረ መማር ምፈልጌ ነበረው። ምክንያቱም ምንድነው አብነት ትምህርት ማር ነበረ ሞጆ ያዳኩበት ደብር ላይ እና ምን አይነት ነገር ነበረ እዛ የምትማሪ ነበረች ከኔ የምትበልጥ ጓደኛዬ ነበረች ማለት ነው። እና እሷ እዛ በጣም ጠንካራ አብነት ትምህርት ነበር ጎንደር ትማር ነበርና ስትመጣ አያታለሁ ለረፍት ስትመጣና ጭንቅላቴ ላይ ተሳለው ያ ነው በቃ ጎንደር ገብቼ የሕክምና ትምህርቴን እማራለሁኝ ከዛ አብነቱን በደንብ እማራለሁኝ የሚል ነገር ስለነበረ ጎንደር ነበረ እኔ መጀመሪያ ምፈልጌ ነበረው ማለት ነው። እንግዲህ እግዚአብሔር የፈቀደውና አዲስ አበባ ዩኒቨርሲቲ ገባኝ። ብዙ ደስተኛ ነበርኩኝ። ቤተሰቦቼ ሁሉም ሰው በቃ ደስታ ውስጥ ነበረ ቅርብ ስለሆነ ማለት ነውና እና ደግሞ በሰዓቱም ትንሽ ፖለቲካሊ ሀገሪቱ የነበረችበት ነው። ኮቪድም ነበረ። ኮቪድ ከዛ በኋላ ነው የመጣው። ከኮቪድ በፊት ነው ግቢ የገባሁት። ግን ፖለቲካሊ የነበረው ነገር ጥሩ ስላልነበረ ፍራቻ ነበርና አዲስ አበባ ሲባል በቃ በጣም ነው ደስ ያላቸው ቤተሰቦች። እኔ ብዙ ደስ አላለኝም ነበረ። ከዛ ግን በቃ እዚህ ከገባን በኋላ እንዳልኩሽ ነው ምንም ኤክስፖዠር ያለኝ ሰው አልነበርኩም። አገልግሎትም ከቤተሰቦቼ ጋር ነው የሚሄደው። ከቤት ትምህርት ቤት፣ ከትምህርት ቤት ቤት፣ ከቤት ቤተክርስቲያን፣ ከቤተክርስቲያን ቤት። ቤተክርስቲያንም ጓደኞች ያሉ ወንድም ያለ ምንም ነገር አላቅም ነበር ወደዚህ ስገባ ማለት ነው። ከቤተሰቦቼ ተለይቼ የትም ሄጄ አላቅም እዚህ ስገባ ለመጀመሪያ ጊዜ። ከዛ ኤፍቢ ነበረ ፍሬሽማን የፍሬሽማን እንትን የተጀመረበት ዶርም ኤፍቢ ነበር። ፍሬሽማን የተጀመረበት ባች ነኝ እኔ። ኤፍቢ ነበር ሻንቺ ዶርም ኤፍቢ ነበረ። የምማርበት ካምፓስ ደግሞ 5 ኪሎ ነበረ። ከኤፍቢ 5 ኪሎ ሄደን ነበረ የምንማረው። ግቢ ጉባኤያችን ቅዱስ ማርቆስ ነበረ የምንማር የነበረው። አብዛኞቻችን እዛ ነው የተማርነው። ከዛ ግን በቃ ማርያምም እንሄዳለን፣ ዋናው ማዕከል እንማር ነበረ። መድኃኔዓለም እንሄድ ነበረ። በጣም የተለየ ሜሞሪ ያለኝ ትንሽ ጊዜ ነበር፣ 4 ወር ይመስለኛል የቆየ ነው እዚህ ፍሬሽማን የቆየ ነው። ግን በጣም በቃ የተለየ ሜሞሪ ነበረኝ። እንዳልሽው ጓደኛ በእርግጥ በጣም ትልቅ ኢምፓክት አለው። በጣም ጥሩ ሰዎች ናቸው የገጠሙኝ ይመስለኛል። እንግዲህ እኔም ብዙ መከብድ ሰው አልነበርኩኝም ከሰው ጋር ለመግባባት። ዶርም ከዶርም ቤቶቼ ጋር በጣም በቃ ደስ የሚል ጊዜ ነበረን። 4 ወራን ጨርሰን ወደ ጥቁር አንበሳ ሰፈረ ሰላም ሄድን ማለት ነው። 5 ዓመት ዛኔ ተማርሽ? እዛ ነው የቆየሁት። ከዛ በኋላ የነበረው ጊዜ እንግዲህ ቅድም ብያዋለሁኝ በጣም በማዕረግ ነው የተመረቅሽው። 3.9 አምጥተሽ ከአዲስ አበባ ዩኒቨርሲቲ ከጥቁር አንበሳ ነው የተመረቅሽው እና ዩኒቨርሲቲ ውስጥ እየተማርሽ አገልግሎት ቀጥለሽ ነበር ወይስ አቁመሽው ነበር? አገለግል ነበር ቅድም እንዳልኩሽ ማለት ነው። እዚሁ አዲስ አበባ ላይ የተወሰኑ ቦታዎችን የሚያውቁ ሰዎች እዚህ እንደሆንኩ የሚያውቁ ሰዎች ይጠሩኝ ነበረ፣ ይልኩኝ አገለግል ነበር። ከዛ ውጪ ግን ግቢ ጉባኤ ላይ ነበረ ብዙ አገልግሎት የነበረው። ግቢ ጉባኤ ከሰንበት ትምህርት ቤት ቀጥሎ ባለውለታችን ነው። በተለይ ዩኒቨርሲቲ አካባቢ ለኖር ልጆች በቃ ይሄ ወለም ዘለም እንዳንል እንዲያቅፎ ነው ያዙትና በዚህ አጋጣሚ እውነት ማመስገን አለብን። ግቢ ጉባኤ በጣም ወሳኝ፣ ሁሌም ቢሆን ወደ ዩኒቨርሲቲ የሚመጡ ተማሪዎች ልክ ዩኒቨርሲቲ ገብተው ትምህርታቸውን መማር እንደሚችሉ እንደሚያስቡት ሁሉ የግቢ ጉባኤ ትምህርታቸውንም ለመማር ተዘጋጅተው ነው መምጣት ያለባቸው ብዬ አስባለሁ። ምክንያቱም ይጠቅማቸዋል በጣም ለተጠቀመበት ሰው ግቢ ጉባኤ በጣም ትልቅ ባለውለታ ነው። ለሁላችንም እንደዛ ነበረ። የኛ ግቢ ደግሞ የጤና ካምፓስ ስለነበረ ትንሽ ግቢ ነች የምንኖርባት የነበረችው። ግቢ ሰፈረ ሰላም ካምፓስ የሚባለው ካምፓስ ነበር የቆየሁት እና በቃ ከክላስ ውጪ ቤተክርስቲያን ነን። አማኑኤል ነበረ፣ ደብረ ገሊላ አማኑኤል ነበረ ምንማር የነበረው። ኮርስ ምንማረው እዛ ነበረ። አንድነት ጸሎት 40 እዛ ነበረ የምንሄደው። ከዛ አብነት ትምህርት ደግሞ ቅዱስ ሚካኤል ደብረመዊ እዛ እንማር ነበር። ግን በቃ በጣም የተለየ ሶሳይቲ ነበር የጠበቀን። ያው የምታውቂው ነው፣ እግር ታጥቦ
እዚህም 5 ኪሎ እንደገባንም ማዕከል ዋናው ማዕከል እግራችንን አጥበው ነበር ከኛ ሲኒየር የነበሩት ሲኒየሮቻችን ዌልካም ፕሮግራም ያዘጋጁና እግራችንን አጥበው ያስገቡናል። ከዛ እዛም ስንሄድ ደግሞ እንደገና ሌላ እግር አጠባ ነበር የጠበቀን 5 ኪሎ እንትን ጥቁር አንበሳ ሰፈረ ሰላም ስንሄድ ማለት ነው። እና በቃ በጣም የነበርኩበት ግቢ ጉባኤ ቅዱስ ጴጥሮስ ግቢ ጉባኤ ይባላል። የቅዱስ ጳውሎስና የጥቁር አንበሳ እህት ግቢ ጉባኤ ነው የሚባለው። እዛ ነበርኩኝ እንግዲህ 5 ዓመት ሊቆይ። በጣም ቆንጆ ጊዜም ነበር። በጣም ረጅም ጊዜ ነበር። በማዕረግ ከተመረቅሽ በኋላ ጥቁር አንበሳና መቅረዝ ሆስፒታል ነው የምትሰሪው አይደለም? አሁን እኔ መቅረዝ ብመጣ እንትናል ወረፋ አልጠብቅም ማለት ነው። ዝም ብዬ ነው ጋር እንደዛ አስቤ ልምጣ። አንቺ እንዳትመጪ እንጂ አንቺ ደህና ሁኚ። ዋና እሱ ነው። ያው የሰው ልጅ በህመም ብቻ እኮ አይደለም እኛ ለምደነው ነው እንጂ ስንታመም ብቻ መሄድ ለምደነው ነው እንጂ ሂደን ቼክ እኮ ብንደረግ እኮ ክፋት የለውም፣ ኃጢአት አይደለም። ብዙ ሰው ብዙ ጊዜ ካጋጠመሽ አላውቅም ጸበል የት ጠፍተሽ ነው? አሁን ጸበል ሂጄ ነው ምናምን ነገር ውይ አመመሽ እንዴ ነው የሚሉት። ጸበል መሄድ ሰው የታመመ ሰው ብቻ ነው የሚል አስተሳሰብ አለ። እንደዚህ ሕክምና የሚሄድ ሰው በአመት አንዴ ነው ዝም ብዬ ቼክ ብደረግ ምን ችግር አለው? እና የሆነ ጊዜ እንደው ምን ገጠመኝ መሰለሽ፣ ደሜ በጣም ወርዶ ኖርማል ነኝ፣ አለባበሴም ኖርማል ነው፣ ፍጹም ጤነኛ ነኝ። እና ደሜ ወርዶ ደሜ ልለካ ሂጄ ሲያዩኝ ታካሚ አልመሰልኩትም። እና ልጁ አስታማሚ ነው የመሰልኩት። የታለ ታካሚ ይለኛል። ኧረ እኔው ነኝ ታካሚ። እውነት አንቺ ታመሽ ነው የመጣሽ አለ። ኧረ አባቴ ታመሜ ነው የመጣሁት ደሜ ወርዶ ነው መሰል ምናምን ነገር ሰው አይመስለውም። እና ነውር አይደለም እንደ ጤና ባለሙያ ምን ትያለሽ? ኧረ ነውርም አይደለም ኃጢአትም አይደለም፣ የሚበረታታ ነገር ነው። እንደው የጤናው እንትን ያው እንዳልሽው ነው። ሰዎች ወደ ሕክምና ተቋም ሄድ ሐኪም የሰጣቸውን ነገር መውሰድ መድኃኒት መውሰድ የእግዚአብሔርን እምነት እንደማጉደል እና ኩዌስችን እንደማድረግ አድርገው የሚያስቡ ሰዎች እንዳሉ እገምታለሁ። ግን በጭራሽ እንደዛ አይደለም። እግዚአብሔር የሚሰራበት መንገድ በጣም የተለያየ ነው እና የሚያድን እግዚአብሔር ነው ምንጊዜም ቢሆን፣ ግን ሰዎችን ተጠቅሞ ነው የሚያድነው። ስለዚህ ወደ ሕክምና ተቋም መሄድ የእግዚአብሔርን አዳኝነት ጥያቄ ውስጥ ማስገባት አይደለም በጭራሽ። እንግዲህ ከጤና ባለሙያዎች አንበልጥም በጤና ላይ እና መልእክቷን አስተላልፋልናለች ማለት ነው። እንቁዬ ከዚህ ከትምህርቱም ከስራሽም ከአገልግሎቱም ባሻገር የቅድስት ሥላሴ ዩኒቨርሲቲ የ3ኛ ዓመት ተማሪ ነሽ? አዎ አልተሳሳትኩም። በጣም ያስገርማል። በጣም ልጅነትሽን በ5 ዓመትሽ መድረክ ላይ ወጣሽ። ከእንደገና 8ኛ ክፍል ተማሪ ያለሽ 2ኛ አልበምሽን አወጣሽ። ከዛ ዩኒቨርሲቲ መጥተሽ በማዕረግ ተመረቅሽ። በጣም ትልልቅ ሆስፒታል ነው የምትሰሪው፣ ታገለግያለሽ። እግዚአብሔር ፈቅዶ ደግሞ በመንፈሳዊ ሕይወትሽ ደግሞ የቅድስት ሥላሴ ዩኒቨርሲቲ 3ኛ ዓመት ተማሪ ነሽ። እንዴት ሆነ ሁሉ ነገር? እንዴት ነው ትምህርትስ? ብዙ ጊዜ ቅድስት ሥላሴ ዩኒቨርሲቲ የሚማሩት ወንዶች ብቻ የሚመስሏቸው ሰዎች አሉ። ወንድ ብቻ ምን ልታረጊ ነው የምትማሪው? አንቺ አሰብኪ ነገር አልተባልሽም? ብዙ ሰው ነው የሚለኝ። እስቲ እንዴት ብለውኛል። እንግዲህ በጣም የምፈልገው ነገር ነበረ፣ ከልጅነቴም ጀምሮ የምፈልገው ነገር ነበር። ከዛ ተማሪ ያለውኝ ነበረ የጀመርኩት፣ በርቀት ትምህርት ነበር የጀመርኩት። እንግዲህ በጣም ጥሩ ነገር ሆኖ ነው ያገኘሁት። አሉ ደግሞ ሴቶችም የሚማሩ አሉ በደንብ ከኔም በደንብ ሲኒየሮች ብዙ ብቻ በዛ መንገድ ያለፉም ብዙ መምህራንም አሉ፣ በጣም ትልልቅ መምህራን። እና በዚህ አጋጣሚ እንደውም ማስተላለፍ የምፈልገው ሴቶች መማር የለባቸውም ወይም ደግሞ ያንን ቦታ ለወንድ ብቻ ማድረግ እሱም ብቻ አይደለም፣ የአብነት ትምህርቱንም እንደዚህ አይነት የቤተክርስቲያን ትምህርቶችና የቤተክርስቲያን አገልግሎቶችን ሴቶችን ኤክስክሉድ የማድረጉ ነገር በጣም ልክ ያልሆነ ነገር ነው። እንዳልኩሽ ቅድም አብነትን በመማር ጊዜ ሞጆ እያለሁኝ ይሉኝ ነበር፣ አንቺ ዲያቆን አትሆኚ ምን ያደርግልሻል? ትንሽ ነው የተማርኩት፣ በእርግጥ ብዙ አልተዳረግለውኝም። ግን መማር አለብን በደንብ ሴቶች። እንደውም ብዬ አስባለሁኝ በደንብ ሴቶች ላይ መሰራት ያለበት ነገር በጣም ብዙ ነገር የሚቀረን ይመስለኛል በእኛ ቤተክርስቲያን ላይ እንዳለን ኢምፓክት ማለት ነው። እንዳለን ኢምፓክት ሴት ልጅ ወልዳ የምታሳድግ ነች። ወልዳ ስታሳድግ ደግሞ ከአባት በላይ አሁን እኔ በደንብ በቃ ኢንፍሉዌንሱን ተናጋሪ ቢባል የእናቴን ኢንፍሉዌንስ ልገልጸው አልችልም። ብዙዎቻችን ማለት ነው። በቤተክርስቲያኑም ታሪክ ብዙ ቅዱሳት አንስትን ብታነሺ፣ ብዙ ቅዱሳን አባቶችን ብታነሺ
የእናታቸው ኢምፓክት ቀላል አይደለም። ለምሳሌ ቅዱስ ዮሐንስ አፈወርቅ እናቱ ነች እንደዚህ አይነት ቅዱስ አድርጋ እንደዚህ አይነት ሊቅ አድርጋ ያሳደገችው እና ሴቶችን በቤተክርስቲያን ውስጥ ማስተማር እንዲማሩ ማበረታታት ማድረግ ማለት በጣም ትልቅ ኢምፓክት ያለው ነገር ነው በቤተክርስቲያን አገልግሎት ላይ እና በደንብ እንደውም አጽንኦት ተሰጥቶት ሊሰራ የሚገባ ነገር ነው። ሴቶችም ደግሞ በደንብ ልንበረታ ይገባል ማለት ነው ፈልገው። እንግዲህ ሰምታችኋል። ሴቶች ወንዶች ብቻ አይደሉም የሚማሩት፣ ለማስተማር ብቻ አይደለም ለእውቀትም ነው። ቤተሰቦቻችንን ልጆቻችንን ለማስተማርም ነው የምንማረውና በጣም አሁን ላይ በጣም ብዙ እየበዙ መጥተዋል የቅድስት ሥላሴ ዩኒቨርሲቲ ሴት ተማሪዎችና በዚህ አጋጣሚ እናበረታታለን ማለት ነው። ከእንቁ ሥላሴ ጋር ሾመኝ ለምስጋና የሚለውን ዝማሬ አድምጠን እንመለሳለን። አሁን ቆይታችሁ ከኛ ጋር ይሁን። ሾመኝ ለምስጋና ሳለሁ ብላቴና ሾመኝ ለምስጋና ሳለሁ ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ ሾመኝ ለምስጋና ሳለሁ ብላቴና ሾመኝ ለምስጋና ሳለሁ ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ ማለሜን አልሞ ካጠገቤ ቆሞ ህልሜን ፈታውና ቃኘኝ ለምስጋና ብላቴናነቴን ወዶታል ልሳኔ ፊቱ በኮላተፍ ሰማኝ ሳይጸየፍ ሾመኝ ለምስጋና ሳለሁ ብላቴና ሾመኝ ለምስጋና ሳለሁ ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ በነፃነት ልቁም ስለ ፍቅሩ ላዚም አባት ከአባት በላይ ስላለኝ በሰማይ ለልጅነት ልቤ ጽናት ነው ገንዘቤ መደነቅ ያረገኝ በፍቅሩ ለይቶኝ ሾመኝ ለምስጋና ሳለሁ ብላቴና ሾመኝ ለምስጋና ሳለሁ ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ ወደ እርሱ እንድመጣ ከልካዬን ተቆጣ አኖረኝ በቅፉ ቀባኝ በመዳፉ በክንዱ ነኝ ዛሬ ለክብሩ ዝማሬ ሜልኮል ተገረሚ ምስጋናውን ስሜ ሾመኝ ለምስጋና ሳለሁ ብላቴና ሾመኝ ለምስጋና ሳለሁ ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ ሾመኝ ለምስጋና ሳለሁ ብላቴና ሾመኝ ለምስጋና ሳለሁ ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ
በጣም ነው ደስ ያለኝ በእውነት እንቁዬ ማርያምን ስላገኘሽ በጣም ደስ ብሎኛል። ይሄን ዝማሬ ድጋሚ ስለሰማሁት በጣም ደስ ብሎኛል። ለምን መሰልሽ እንዳልኩሽ ነው እኔ አይምሮዬ ላይ ተቀርጿል። ሾመኝ ለምስጋና ድምፄ ቢያምር ሆነ ዘምሬው ለባሳየሽ ደስ ይለኝ ነበርና አይምሮዬ ውስጥ ተቀርጿል። በቃ እቺ ሾመኝ ለምስጋና ያለች ምትሄዳ ቀጭን የልጅ ድምጽ አለችና በጣም ነበር ምንቀናው። በሰዓቱ ልጅ ስለነበርንም በጣም ነበር ምንቀናው። ምን አለ እንደሷ ብናገለግል፣ ምን አለ እንደሷ ብንሆን የሚልም እንደውም እኔ ትዝ ይለኛል ያንቺን መዝሙር ከፍቼ ሪሞት ይዤ እንደ ዘማሪ ዘምር ነበር። እውነት ትዝ ይለኛል እንደ ዘማሪ ኧረ አጨብጭቡ እንጂ እልል በሉ እያልኩ ቤቴ ውስጥ ነው አስቢውና በጣም ደስ ይለኛል። እግዚአብሔር ይመስገን። ዳግም አገኝሻለሁ ብዬ አላሰብኩም ነበር ስላገኘሁሽ። አገልግሎት እንዴት ነው? አገልግሎት በጣም ጥሩ ነው፣ እግዚአብሔር ይመስገን። እያገለገልሽ ነው ከስራ ጋር። አሁን ደግሞ በጣም ከትምህርቱ ይልቅ ስራሽ በጣም ቢዚ ነው አውቃለሁ። በብዙ ቀጠሮ ነው ዛሬ የተገናኘ ነውና ከስራ ጋር እንዴት ነው? ከከተማ ውጭ ትወጫለሽ? አዎ ከከተማ ውጭ እወጣለሁ፣ አገለግላለሁ በምችለው መልኩ። እንግዲህ አሁን ከዚህ በኋላ ደግሞ ሀሳቤ እንደዛ ነው። የተወሰነ ቅድም ያልኩሽ ነገር አለ አይደለ? ትንሽ ይሄኛውን ነገር ይዤ ትምህርቴ ላይ በደንብ ልበርታ ያልኩበት ጊዜ ነበረ። አሁን ደግሞ ወደ አገልግሎቱ የመግባቱን ነገር በደንብ አስቤበታለሁ። እግዚአብሔር ከረዳኝ በደንብ ገፋበታለሁ ብዬ አስባለሁ። በሰፊው ነው የምንጠብቅሽ። ሌላ ደግሞ ካንቺ በጣም ደግሞ ያስገረመኝ ነገር አለ። በጣም ከማስገረም በጣም ሰርፕራይዝ ያደረገኝ አንድ መዝሙር አለ፣ ኦሮምኛ መዝሙር። እኔ ራሴ በጣም ብዙ ጊዜ ቲክቶክ ላይ ሰርቼበታለሁ። በጣም ነው የሚዘመረው። በፍጹም ግን ያንቺ ነው ብዬ አልጠበኩም። ምን ነበር መዝሙሩ? ከሌሰነጪ ሲፍቴ። ያንቺ ነው። መቼ ወጣ ዝማሬ ነው? ሁለተኛው አልበም ላይ ነው። ያኔ ገና ልጅ ያለሽ ማለት ነው? አዎ ሁለተኛው አልበም ላይ ወጣ። በጣም እየተደመጠም እየታወቀም የመጣው በጣም ከቅርብ ጊዜ ወዲህ ነው። ሁለተኛው አልበም ላይ ነበረ ዝማሬ ነው። በጣም ጥሩ ዝማሬ ነበረ ያኔም ተሰራው። የሚጠግን ዝማሬ ነው። ረድተኸኛል የሚል ነው ሀሳቡና ኢቭን ኦሮምኛ የሚችለውም የማይችለውም በጣም ይዘምረው ይቀባበሉት ነበር። አሁን ቲክቶክ ላይ ራሱ ገብቼ ባሳይሽ ሰርች አድርጌ ባሳይሽ በጣም ብዙ ሰዎች ሰርተውበታልና እስኪ እንደው ድምጽሽን ለማመሳሰል እስቲ አዝማቸውን በይልኝ። ከሌሰነጪ ሲፍቴ አራስ ነፋነ ጅርታ ገልሜ ዱአ ኮቲ ገላገልቺቴታ ጀባታን መቃኬ ነካሲ ጎፍታኮ ሲቷነኑ ባሴ ጉባታ ለቤኮ ከሌሰነጪ ሲፍቴ አራስ ነፋነ ጅርታ ገልሜ ዱአ ኮቲ ገላገልቺቴታ ጀባታን መቃኬ ነካሲ ጎፍታኮ ሲቷነኑ ባሴ ጉባታ ለቤኮ። በጣም ነው የሚገርመው በእውነት። እኔ በቃ መዝሙሩን በደንብ ነው የማውቀው። በተለይ የተከፉ ሰዎች የሚዘምሩት በጣም የሚያጽናና መዝሙር ነው። ግን በተአምር እኔ አንቺ ነው ብዬ አላሰብኩም። ይሄ መዝሙር እንግዲህ የዘማሪት እንቁ ስላሴ መዝሙር ነው ማለት ነው። ወደ ማጠቃለይ ሲሄድ መጨረሻ ላይ እንደውም ከልጅነት ጀምሮ በአገልግሎት የኖርሽ ልጅ ነሽ፣ እግዚአብሔር ይመስገን። እግዚአብሔር ደግሞ መጨረሻሽን አሳምሮ ፍጻሜሽንም ከአገልግሎት ጋር ያደርግልሽ። አሁን እየመጡ ላሉ ልጆች፣ ለቤተሰቦች እና እንዲሁ ለኛ ለሴቶች፣ ለወጣቶች የምታስተላልፊው መልእክት ካለ በዛም እንኳን አደረሳችሁ ማለት የምትፈልጊያቸው ሰዎች ካሉ ቤተሰቦችሽንም በዚህ አጋጣሚ በኔም ስም ታመሰግኝልኝ ደስ ይለኛል። እድሉ ልስጥሽ። እሺ፣ ያው አሁን ላሉ ወንድም እህቶቼ ወጣቶች ያው ማለት የምፈልገው ነገር እንደሚታወቀው ወጣትነት ከሁሉም የእድሜ ክፍል በጣም ኃላፊነት ያለው የእድሜ ክፍል ነው። በጣም ከባድ ነው። ብዙ ነገር ከባድ ነው። በተለይ ደግሞ አሁን ባለንበት ዘመን ደግሞ ብዙ የሚያከብዱት ነገሮች አሉ። ከዛ ግን እንደ ክርስቲያን ደግሞ በተለይም ደግሞ እንደ ኦርቶዶክስ ክርስቲያን ሆነሽ ታስቢው ደግሞ ወጣትነትን በጥሩ መልኩ እንድናስበው የሚያደርገን ነገር አለ። በተለይ ቤተክርስቲያናችን በጣም ብዙ ወጣት ቅዱሳን አባቶችና እናቶችን በደንብ ቬኔሬት የምታደርግ የምታከብር ታቦት ጽላት ቀርጻ በስማቸው
የምታከብር ቤተክርስቲያን ነች እና እነሱን አርአያ ያደረጉ መኖር ለኛ በጣም ህይወታችንን የሚያቀል ነገር ነው ብዬ ነው የማስበው እንዳልኩሽ እና ይሄ ኦርቶዶክስን ነው አንዳንድ ነገሮች ፎር ግራንትድ የምንወስዳቸው ነገሮች አሉ ብዙ ነገሮችን ማለት ነውና አሁን ስለ ቅዱስ ጊዮርጊስ ስለ ቅድስት አርሴማ በተለይ ደግሞ አሁን ቅርብ ጊዜ ታሪኳን እየሰማን ነው ስለ ቅድስት ሄራኒ በጣም ነው የምወዳትና በተለይም ደግሞ ለኛም ዘመን ደግሞ ቅርብም ስለሆነች በጣም ወጣት ላይ ያለች ቅድስት ነች አሁን ላይ በጣም በ20ኛው ክፍለ ዘመን ነው እንግዲህ የነበረችው እንደውም ወንድምናቶችን በጣም ሪከመንድ አደርጋቸዋለሁ መጽሐፉን ቢያነቡት ዘከ ቅዱሳት አንስት ዘተዋሕዶ አንድን ከዛ በኋላ ሁለተኛው ማለት ሞርጌን የመጀመሪያው ላይ ነው በደንብ የሷ ታሪክ ያለው በጣም እንደውም ሪከመንድ አደርጋለሁኝና እንደዚህ አይነት ቅዱሳት እናቶችንና አባቶችን ታሪክ በወጣትነታቸው ያለፉበትን መንገድ ይሄንን ሁሉ ነገር ማንበብና በእነሱ መንገድ ለመሄድ መሞከር መንፈሳዊ ህይወታችንን የሚያቀል ነገር ነው ሞር ወደ እግዚአብሔር እንድንቀርብ የሚያደርገን ነገር ነውና ወጣትነት እንደ ከባድነቱ እንዳልኩሽ በጣም ብዙ ኃጢያት የሚበዛበት ዘመን ነው በጣም ብዙ ፈተና ያለበት ዘመን ነው ግን ደግሞ እንደውም ቅዱስ ኤፍሬም ምን ይላል በጣም ብዙ ኃጢያት ባለበት ቦታ ላይ ጸጋ ትበዛለች ይላልና በጣም ብዙ ጸጋና በረከትም ደግሞ የሚገኝበት ዘመን ነው እና በረንብ ልንበረታ የሚገባን በጣም ብዙ ነገር ልንሰራ የሚገባን ወደፊት ለሚመጣው ዘመናችን ወደ ዘመናችን ማብቂያ ላይ ሆነን የምናጭደውን ነገር አሁን የምንዘራውና አሁን የምንሰራው ነገር ስለሆነ ለምንሆነው ነገር ለምናደርገው ነገር ለሁሉ ነገር በማስተዋልና በጥንቃቄ መኖር አለብን ብዬ አስባለሁ ለወንድሞቼ እህቶቼ ማለት እንችላው ያን ነውና ከዛ ውጪ እንግዲህ ማመስገን በጣም ይከብደኛል እኔ በቃላት ብቻ ማመስገን በተለይ ቤተሰቦቼ በጣም ነው ማመሰግናቸው እግዚአብሔር አሁንም እድሜና ጤና ይስጥልኝ ሁላችንም ቤተሰቦቻችን ናቸው አሁን ያለንበት ቦታ ላይ አድርገው ይሰሩን በዚህ አጋጣሚ ቅድም በጥያቄሽም ሜንሽን ለማድረግ እንደሞከርሽው ወላጆች ልጆቻቸውን የሚያሳድጉበትን መንገድ በጣም ኮንሺየስሊ በተለይ ደግሞ ይሄ ከ10 አመት በፊት ያለውን እድሜ ብዙ ነገር ሊሰሩበት የሚችሉ ልጆቻቸው ብዙ ነገር ሊሰሩበት የሚችሉበት እድሜ ስለሆነ በጣም ጥንቃቄ ወስደው ልጆቻቸውን ቢከታተሉ ማለት የምችለው ለዛ ነው ምክንያቱም አሁን ላይ ያሉ ብዙ ነገሮችን እግዚአብሔር ይመስገን ጥሩ ነገሮችን ሳይ ከየትም ያመጣሁት ነገር አይደለም ቤተሰቦቼ የሰጡኝ ነገር ነውና በጣም ላመሰግናቸው ወዳለው እግዚአብሔር ይጠብቃቸው ማለት ፈልጋለሁ አሁንም እንግዲህ ለሁላችንም መልካም በዓል ይሁንልን አሁን በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ ለመላው ኦርቶዶክስ እምነት ተከታዮች በሙሉ የትንሳኤ በዓል መልካም የትንሳኤ በዓል እንዲሆንልን እመኛለሁ አሜን እንቁዬ በጣም ነው ማመሰግነው በጣም የተጣበበ ሰዓት ነው ያለሽና ይሄን ደስ የሚል የልጅነት ቆይታ ትውስታችን እናስታውስ ከኔ ጋር ደስ የሚል ቆይታ ስላደረሽ ቆንጆ የበዓል ዝግጅት ከኔ ጋር አብረሽ ስለሰራሽ እግዚአብሔር ያክብርልኝ በጣም አመሰግናለሁ ነገ ደግሞ የተሻለ ቦታ ላይ እንደምንይሽ እኔ በግሌ አልጠራጠርም ምክንያቱም መሰረትሽም ከዛ ስለሆነ እግዚአብሔር አምላክ ጠብቆ ለትልቅ ነገር ደግሞ አድርሶሽ እንዲሁ እንደምንገናኝ ባለሙሉ ተስፋ ነኝ አሜን በጸሎታችሁ አስቡኝ እንግዲህ በድጋሚ እንገናኛለን ተመልካቾቻችን ከዘማሪት እንቁ ስላሴ ጋር የነበረን ደስ የሚል የበዓል ቆይታ ይሄንን ይመስል ነበር ማለት ነው እንግዲህ በመግቢያዬ ላይ እንዳልኩት የጠፋችኋል ዛሬ አግኝቻታለሁ ደስ የሚል ቆይታ አድርጌያለሁ ደስ የሚሉ ዝማሬዎችን ዘምራልናለች አሁንም በዘማሪት እንቁ ስላሴ ዝማሬዎች ነው የምሰነባበታችሁ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም በጤና አደረሳችሁ እያልን ኢቲአርቲ ሚዲያ መልካም ምኞቱን ይገልጽላችኋል ማለት ነው የዛሬው ቆይታችን ይሄንን ይመስል ነበር በድጋሚ መልካም በዓል ራሴን በዘይት የቀባ አንደበቴን በቃል የፈታ የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነው ራሴን በዘይት የቀባ አንደበቴን በቃል የፈታ
የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነው። ዓይንህ አያደላ እንደ ሰው አይደለም፣ ሚዛን ትክክል የሚመስልህ የለም። ከታላቆች ይልቅ እኔን የመረጥከኝ የዘላለም አምላክ ክበር ንገስልኝ። ራሴን በዘይት የቀባ አንደበቴን በቃል የፈታ የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነው። ውሎዬ ከሜዳ በዓይን የማልገባ ዘይቱ ፈላለኝ ባንተ እንደቀባ በፍቅር እጆች ከትቢያ ያነሳኸኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ራሴን በዘይት የቀባ አንደበቴን በቃል የፈታ የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነው። ገና ሳልፈጠር ዛሬን አይተህልኝ ጥልቁን ተሻገርኩት ከፊት ቀድመህልኝ ካንተ ጋር ስወጣ ጉልበቴ በረታ የነፍስ የሥጋዬ የዕድሜ ጌታ ራሴን በዘይት የቀባ አንደበቴን በቃል የፈታ የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነው። የክብሬ ሰገነት ስለሆንከኝ ግርማ ሰላም በዛልኝ ረድኤት ቀድማ እኔም አመለጥኩኝ ወጥመድ ተሰበረ የሚያሳድደኝም ጠላቴ አፈረ ራሴን በዘይት የቀባ አንደበቴን በቃል የፈታ የነ ዳዊት አምላክ እግዚአብሔር የአባቶቼ አምላክ ቅዱስ ነው። ራሴን በዘይት የቀባ አንደበቴን በቃል የፈታ የኤርምያስ አምላክ እግዚአብሔር
የአባቶቼ አምላክ ቅዱስ ነው።